ልታስቆመኝ እንዳትሞክር። ለምን ነው የምትፈልግሽ? እሱ ምን ያደርግልሃል? በቃ ተውኝ፣ ልሙትበት። እኔ መሞት አለብን። አታስቢ፣ እኔ ከህልምሽ አላስቆምሽም። መሞት ከሆነ ህልምሽ ትሞቻለሽ። ግን ለምን መሞት እንደፈለግሽ ማወቅ እችላለሁ። ቤተሰቦቼ ሁልጊዜ ጸብና ጭቅጭቅ ላይ ናቸው። ለእኔ ምንም አይነት ጊዜ የላቸው። ብቸኝነት ይሰማኛል። እኔ መኖር አልፈልግም። መሞት አለብኝ። ከሞት በኋላ ያለው ህይወት ከዚህ ህይወት የተሻለ ነው ብለሽ ታምኛለሽ? እዚህ ባለሁበት ህይወት የማይሻል ነገር እንደሌለ አምናለሁ እና መሞት እፈልጋለሁ። ስለዚህ ልሙት። ታዲያ ከመሞት ይልቅ ብቸኝነትሽን የሚጋራሽ ጓደኛ መፈለጉ አይሻልም? ቤተሰቦች ያልሰጡኝ ነፃነት ጓደኞቼ ሊሰጡኝ አይችሉም። በቃ መልካም፣ ተወኝ፣ ልሙት። እንግዲያውስ እዚህ ወረቀት ላይ የሞትሽው ሰላማዊ ህይወትሽን ሌላኛው ዓለም ላይ እንድትኖሪ እንደሆነ እሱ ወረቀት ላይ ጻፈ። የሞትኩት በሌላኛው ዓለም ህልሜን ለመኖር ነው። እሺ፣ አሁን መዝለል ትችያለሽ። የቀድሞ የአዲስ አበባ የፍልስፍና መምህር እንዴት ቆየኝ? እውነት ነው፣ መምህር ነበርኩ። ግን እዚህ ሀገር እውነት የሚናገር ሰው በፍጹም አይከበርም። አቶ በፍቃዱ መቼም እዚህ ለምን እንደመጣ ታውቃለህ? አላውቅም። ና አላችሁ መጣሁ። በዚህ ሳምንት ወደ ኤጀሪያ ስኩል ትምህርት ቤት ሄደ ነበር? አዎ ሄጄ ነበር። ሳምንት ሙሉ እዛ ስመላለስ ነበር። ምክንያቱም የቋንቋ መምህር ሆኜ። ምን ልትሰራ ነበር የሄድከው? እባክህ የኔ ልጅ፣ ርዕሰ መምህሩን ፈልጌ ነበር የመጣሁት፣ ግን የሉም። ከወጡ ቆዩ እንደ አዎ፣ ለምሳ ወጥተው ግን ብዙም አይቆዩም። ሰዓት ደርሷል፣ ይመጣሉ። መልካም። እኔ የምልህ የኔ ልጅ፣ እንደው ራሴን የማዳምጥበት ዝም
ያለ ባዶ ክፍል ወይ ቦታ አገኛለሁ እንዴ? ላይኛው ፎቅ ላይ ክፍሎቹ ባዶ ናቸው። እዛ መሄድ ትችላለህ። ግቢው ሰፊ ስለሆነ መናፈሻም ስላለው እዛ መቆየት ትችላለህ። አመሰግናለሁ። ስለተቀጠሩ የቅጥር ደብዳቤ አስገብቼ ነበር። ስለተጠራው ሄድኩ። ወይኔ ወይኔ! አረ ሰው ጥራ! አረ ሰው ጥራ! አላየሁም፣ አልሰማሁም፣ አልነበርኩም። ርዕሰ መምህሩን ላገኝ ሄጄ ነበር። በሰዓቱ እሳቸው ቢሮ ስላልነበሩ እሳቸው እስኪመጡ ድረስ ባዶ ክፍል ገብቼ ቁጭ ብዬ ስጠባበቃቸው ነበር። ምንም ድምፅ አልሰማህም? አንተ ባዶ ካልከው ክፍል አጠገብ ነበር ማስተዋል የሞተችው፣ እንዲሁም ራሷን ያጠፋችው። ሳስበው የጠራኝ ስላልተመቸው ነው እንጂ እህትህ ራሷን እንዳጠፋች ማስታወሻ እንዳስቀመጠች ሰምቻለሁ። እያወራሁ ያለሁት ስለ እህቴ እንጂ አንተን ስለ መንቀፍ አይደለም። ደግሞ ለምንድን ነው የማትመቸኝ? ምክንያቱም ስለ ምክንያቷ መጠየቅ የነበረብን አንድ ተራ አስተማሪን ሳይሆን የቅርብ ጓደኞቿን ነበር። ደግሞ ህልሟ መሞት እንደነበር ተናግራለች። ስለዚህ መሞት መብቷ ነው። ማንን መመርመር እንዳለብኝ እሱን ለእኔ አንተ አትነግረኝም። ተጽፎም የተገኘው ወረቀት ምናልባት ተገዳ ይሆናል የጻፈችው። እንደውም እውነቱን ልንገርህ፣ እህቴን ለማድረግ ድፍረት እንደሌላት አውቃለሁ። እናም ምንም ነገር ማውቀው ነገር እንደሌለ ነግሬያለሁ። እና አሁን መሄድ እችላለሁ። ለማንኛውም ለወደፊቱ ወንጀለኛን ለመያዝ በማየትና በመገመት ሳይሆን በመረጃ መደገፍ ያስፈልጋል። ኦኬ? ልክም ባታልፍ መልካም ነው። ስራዬን እንዴት እንደምሰራ አንተ ልትነግረኝ አትችልም። የእህቴ ደም ፈሷ አይቀርም። እውነት እኔን አያርገኝ። ያንተ እጅ ካለበት እገልሃለሁ። ሳስበው ማስተዋል አስተዋይ ልጅ ናት። ከማይረቡ ዓላማ ከሌላቸው ሰዎች እሷ ለዓላማ ስትል ዋጋ መክፈሏን አደንቃለሁ። ምን ማለት ነው? ህልምህን ኑር እያልኩ እመነኝ፣ እገልሃለሁ። ጉድህን አንድ ቀን አስበጥተህ ነው የምወጣው። ተው እንጂ እህቴን እኮ ነው የገደለው። እሺ ና ውጭ እናውራ። ልቀቀኝ! ያድሱ አይደለክ እንዴ? ና እንውጣ። እሺ በለኝ። አሁን የምትኖርበት ትልቅ ዓላማ ኖረ። ሆኖ ነው ሳሚ፣ ስሜት ያቱን እንጂ አባውም እንዴት እንደሚናገር የፈለገ ነገር ቢናገር ወንጀለኛ ነው ብላ አስገብቷል አይደል? ምንም አይነት መረጃ እስካልተገኘ ድረስ መልቀቅ አለብህ። እማየው ስራ እኮ ነው ያደረከው። እህቴን እኮ ነው ያጣኋት። የፈለገ እህትስ ብትሆን አንተ እኮ የህግ ሰው ነህ አይደል? ማስረጃ ካለ ትይዟለህ፣ ማስረጃ ከሌለ ትለቀዋለህ። የማይሆን ነገር ተጠቅመህ ልጁን ምን እንዳደረኩ አይተሃል? ላድናት እንኳን ባልችል ህግን ተጠቅሜ ገዳዩን ለፍርድ ማቅረብ አለብኝ። ሳሚ፣ ስሜቷ ያቱን ደጋግሜ ነው የምነግርህ። እህት ደግሞ ራሷን እንዳጠፋች ማስረጃ አስቀምጣለች። እሱን ነገር ሂደህ ማጣራት አለብህ። ደብድቦ የሆነ ነገር ብትሆንስ? የእህትን ገዳይ ሂደህ ብናፈላልግ አይሻልም? ወንጀለኛ ከሆነ እናስገባዋለን። አሁን ተረጋጋና ስራ እንቀጥል። ብቸኛ ነኝ። ገንዘብ ያለ ቤተሰብ ባዶ ነው። የቤቱ ዝምታ፣ ብቸኝነት፣ መብላት፣ መኖር፣ ሁሉም ነገር ያለ ሰው ይጨንቃል።
አንድ በህይወት አለችኝ የምላት አያቴ ነበረች። አሁን ግን እሷም የለችም። መኖር ያለ ሰው መኖር ያለ አላማ የሞትን ቀን የሚጠብቅ የካንሰር ታማሚን ያክል ተስፋ ቢስ ነው። እሺ ሰዎች ዛሬ ማትስ አስተማሪ መቅረቱን ደስታ በዚህ ብቻ ነው የምናጣጥመው? አንድ ነገር አስቤያለሁ። ኧረ እኔ ድምፄ ትንሽ ቆይ እናንተ ልጆች ምን ነክቷችሁ ነው? ዲ ክላስ ያለችው ልጅ ከሞተች ገና ሳምንቷ ነው። መዝፈን ግን አይከብድም? የቲ ናጭራ ዝም በይ አንቺ ስታወሪ አያምርብሽም። ሲጀመር ማናችንም አናቃትም አንግባባትም። አታስመስሉ። በይ ማርዬ አይኑ ማረከኝ ስል ከንፈሩ ገሎኛል። ከሞትኩበት ፍቅር ያስነሳኛል። ማይላብ ይለኛል ከዛኝ ፍቅር ጉራማይሌ ጉራማይሌ ቋንቋ ጉራማይሌ አይ ምንም ችግር የለም። ትንሽ ደክሞኝ ነው። ችግር አለ እንዴ? አይ ምንም የለም። ትንሽ ደክሞኝ ነው። እኔ ምንሽ አንቺ የድብቁ አፍቃሪሽ ነገር ከምን ላይ ደረሰ? እስካሁን ማን እንደሆነ አላወኩም፣ ግን አሁንም ድረስ እየጻፈ ፖርስ ውስጥ ያስቀምጥልኛል። እንደውም ስልኬንም ማስቀምጬለት በቴክስት ማውራት ጀምረናል። ምኑ ነፈዝ ቢሆን ነው በእናትሽ ቲሉ የኔ መሰለሽ ልጅ ሳይ አንቺን ያየው። ደግሞ አንቺስ ምን አለበት ደህና ስልክ ብትይዢ ቪዲዮ ኮል ምናምን ብትጀምሪ። እኔም እኮ ቢኖረኝ ደስ ይለኝ ነበር ሶሲ፣ ግን አባቴ ጊዜው እንዳልሆነና ጊዜው ሲደርስ ራሱ እንደሚገዛልኝ ነግሮኛል። ምን ጊዜ ሲደርስ ምናምን እያልሽ ታለባብሻለሽ። አባትሽ እንደሆነ እንኳን ላንቺ ለራሱም እንደማይሆን እኮ እናውቃለን። ቲሙ ምን ሆነሽ ነው የምትናገሪው? ነገር ወጥ እንጂ። ቆይ ደሃ እንደሆንኩስ እንደሆን እኔ እናንተ ናብሉኝ አጠጡኝ ብያቃለሁ። ደርሼ ባቹ ለምኛችሁ አውቃለሁ። ደሞ ተስተሻልሽ አባቴ ለናንሱ ያቅ እሱ ዝቅ ብሎ ምን ከናንተ እኩል አውሉኝ። በጣም ታሳዝናላችሁ። ቆይ ምን አድርጊ ነው የምትላት? ጓደኛችሁ አይደለች እንዴ? ሂጂ ጥፊ በእናትሽ። አንቺም እንደሷ መናጢ ነሽ መሰለኝ ጥብቅና ቆምሽ። ገደል መግባት ትችላላችሁ። እሺ አንቺ ሞሻቺ ጭራሽ ብሏል ቅዱስ። እውነቱን ነው። የእናንተ ጓደኝነት ጥንቅር ብሎ ይቅርብ። ምን አልሽ አንቺ? ዳግም ብትፈጠር የሷ ነገር ጣቢያ አትሆኝም። እሺ ናቀትሽ እኮ ቲኑዬ። እናትሽ ሂጂልኝ ከዚህ። ዛሬ ደግሞ አጀሪ ተነስቶባታል። አቤል ምን ታስባለህ? ታዲያ አቤል ምን ያደርግ? ያው ፍቅረኛዋ ናት ብዬ ነው። ለእኛ ባይነገርም ዳንስ ላይ ከነበረው ገባያ ስተረድተነዋል። አቡ በእናትህ ፍታኝ። አንተ ደግሞ እራሷ ገገማብኝ እንጂ እንደማልፈልጋት ጠንቅቀህ ታውቃለህ። አለ አይደል? ከኔ በላይ ማንም የለም። የፈለኩትን ማግኘት እችላለሁ አይነት ባህሪ አለበት ታውቃለህ። እኔ እሷ መች ገረመኝ። እኔ የሚገርመኝ የዛች የሶስና ተብዬዋ ነገር ነው። ሁለታችሁ ግን ለማብራት ነው ብላችሁ የምትስማሙ ይመስለኛል።
አቤት ይሄን ያህል ምን ባደርግ ነው? አንድ እብድና አሽቃባጭ ሲናን ከነጥጋባ በስንት ጣም ይዞ አንዴ ማውራት ትችላለህ? ይዞ አንዴ ጊዜ ይደዳፈና ሲሞዛታ አቤት ወዴት? እዚሁ ጋር እንድናወራ ፈልጌ ነው። ማውራት ትችላለህ? አስተማሪው እየመጣ ነው፣ እንግባ። እንደምን አረፈዳችሁ ተማሪዎች። ሁላችሁም ወረቀት አውጡ። ዛሬ አንድ ኩዊዝ እንሰራለን። ዳይ እንዴት ቸር ይሄንን እኮ አልተማርነውም። ሌሎቻችሁስ መመለስ ትችላላችሁ? አያችሁ፣ ይኸው ስትፈትናችሁ እንዲህ በአጋጣሚ ነው፣ አስተምራችሁ አይደለም። ገና ጥያቄውን ሳታይ መልሱን ስለመኮራረጅ ታስባላችሁ። አንድ ሰው የሚኖረው ለህሊናውና ለህልሙ ብቻ ነው። እንደ ትምህርት ቤት መልስ የህይወት መልስ መኮራረጅ አይቻልም። እስኪ እነዚህን ጥያቄዎች መልስ የሚመለስልኝ። የተፈጠርኩት ለዚህ ዓለም መከራ ስለታጨው ነው። የምኖረው ደግሞ ነፍሴ ለኔ አደራ ስለተሰጠችኝ። የምንኖረውማ በፈጣሪ ዋጋ ተከፍሎልን ስለመጣን እንጂ መኖርን መርጠን ስለተገኘናል። ይቅርታ አድርጉልኝና መምህር፣ የእርሱ መልስ ግን ምንድን ነው? ዋይ መጀመሪያ ለምን አንቷልሽ? ምክንያቱም ለመምህራኖችና ለታላላቆች የተሰጠ የክብር መጠሪያ ስም ስለሆነ። እኔ የምለው ከመምህራኖችሽና ከፈጣሪሽ አብዝተሽ ማንን ታከብሪያለሽ? ከፈጠረኝ በላይ ማንንም ላስቀድም አልችልም። ታዲያ የአምላክሽ የክብር ስም አንቱታ ነው እንዴ? መልሱን ለራስሽ ትቼዋለሁ። መጀመሪያ ለተጠየቀው ጥያቄ ለእናትና አባቴ መክሊት ሆኜ ነው የምኖረውም መክሊትን ለመቀበል ነው። አንቺ ከእናትና ከአባትሽ ጋር ስለምትኖሪ ነው። ምናልባት ቤተሰቦችሽ ባይኖሩ በመክሊትነትሽ የሚያመሰግን ሰው ባይኖርስ? እኔ የተፈጠርኩት ለማመስገን ፈጣሪ ወደ ምድር የላከኝ ለእሱ ምስጋና ለመላክ ነው ወደ ምድር የላከኝ። የምኖረው ለህልሜ ነው። ህልሜ ደግሞ ሰዎች ህልማቸውን እንዲኖሩ ማገዝ፣ ሰዎች ደግሞ የፈለጉትን መኖር መብታቸው ነው። ማለቴ መሞትንም ጨምሮ ማለት ነው። የምታመሰግንበት ምክንያት ከሌለስ? የማመሰግነው ስለ መፈጠሬ እንጂ ስለተደረገልኝ ብቻ አይደለም። ይሄ እውነት ነው። በድንቅ ተአምር ተፈጥረን ለዚህ ምድር ተሰጥተናል። የፈለግነውን መኖር በመቻላችን ማመስገን ይኖርብናል። በኑሬ ደስተኛ ካልሆንኩኝ ስለ መኖሬ ለምን አመሰግናለሁ? ምናልባት ህልምህን ስላልኖርክ ቢሆንስ?
ደስተኛ ያልሆንከው? አይቻልም የሚባሉ የማህበረሰብ ህጎች ለእኛ መተዳደሪያ መሆን አይችሉም። ግን እኮ የሚባል ነገር የለም። የምትፈልገውን ነገር ለማሳካት ያለምከውን ነገር ለመኖር የግድ መጣር አለብህ። ይሄ የአንተ ድክመት እንጂ የፈጣሪ ስህተት ሊሆን አይችልም። ሁላችሁም ህልማችሁን ጽፋችሁ ጠብቁኝ። ሁላችሁ የጻፋችሁትን እዚህ ቀይ ሳጥን ውስጥ ክተቱ። ማስጠንቀቂያ፣ የጻፋችሁት ህልማችሁ እንደሚሳካ ማመን አለባችሁ። ተግባባን? አስገቡ። ማስጠንቀቂያ፣ የጻፋችሁት ዓላማ እንደሚሳካ ማመን። ተግባባን? በሉ ወረቀታችሁን አስቀምጡ። ዳይ ይሄ ለምንድን ነው ለጊዜ ብቻ ነው የምትቀመጠው? ከሰው ጋር አትቀላቀልም? ከማን ጋር ልቀላቀል? ለሁሉም እኮ መቀለጃ ነው። ራስህን እኮ ያስገመትከው ራስህ ነህ። ፍቅር ለምን ሙድ እንዲይዙ ብትፈቅዳለህ? ቆይ እኔ ምንም ማድረግ የማልችል ሰው እንደሆንኩ አውቃለሁ። ፍቅር ማርዬን ትወዳታለህ አይደል? ኧረ አልወዳትም። ማን ነው ይወዳታል ያለ? አይንህ እኮ ያስታውቃል። ወይስ ሄዶ ይነግራታል ብለህ ነው የፈራኸኝ? ምንም አላትም፣ ግን ደግሞ ትወዳታለህ አይደል? አዎ ወዳታለሁ። እና ለምን አትነግራትም? ምን አለ ቲና አንተን ወድሃለሁ ብለህ እንደነገረች እኔንም ማርዬ ወድሃለሁ ብትለኝ፣ በቃ ጥርሷ፣ አይኗ፣ ሳቋ፣ ሁሉ ነገሯ ደስ ይላል። መምህራችን ቅድም ከተናገሩት ንግግር ውስጥ የህይወት መልስ አይኮረጅም ያሉት ነገር ልክ ነው። በሱ ተስማምቻለሁ። የሁሉም ችግር የተለያየ ነው። የአንዱ መልስ ለሌላኛው መልስ አይሆንም። የኔ ሌላ ሀሳብ ነው። እሱ ሰውዬ የሚያወራው ነገር ሁሉ አይገባኝም። የአዲስ አበባ ዩኒቨርሲቲ የፍልስፍና አስተማሪ ነበር አሉ። ከአንዱ ተማሪ ጋር ተጣልቶ ነው ወደዚህ የመጣው። ግራ የሚያጋባ ነገር አለው። በል በቃ ቅዱሴ ተነሳ፣ እንውጣ። ተማሪዎች እየወጡ ነው። ተነስ፣ ቦርሳዬን ይዤ ልውጣ ነው።
አንተ ትናንትና ክላስ ያየሁት ልጅ እንዴት አባቷ ነው የምታምረው። አንተ ደግሞ በቃ ስራ በየክፍሉ እየሄድክ ሴት መከታተል ነው አይደል? ያንተ ልጅ ምንድነው ነገሩ ላይ ቀዘቀዘ? ሲነቃ ደንገጥ ብለህ መሞከር ነው ሁሉንም። እኔ ምንም ነገር መሞከር አትፈልግም ከአንድ ነገር ውጪ። ያው ቲናን ከማጫወት ውጪ ልትል እንደሆነ እርግጠኛ ነኝ። እንዴት ነው ግን እቺ ቆዳዋ የጠበባት እንዴት ነው አፈቀርኩ ያስባልካት? እባክህ ትምህርት ቤት ውስጥ እንዳሉ ሌሎች ወንዶች ስላልተጃጃልኩባት እንጂ አፍቅረኛ አይደለም። እሱነትን ነው ወንዱን ሁላ እኮ አተራምሳ ጨርሰችው። እሊዋ እስኪበርድላትና እኔን ማሸነፍ እንደማትችል እስክታውቅ ነው እንጂ ትንሽዬ ከመስመር ብታል አስቀይማታለሁ። ሃሃ አባቴ፣ እኔ ግን ፈርቻለሁ። በኋላ ጠብ እንዳታረግሽ። ማንን? እኔን? አቤልን? ለምንም ነገር እንደማይሞቀኝና እንደማይበረኝ እኮ ጠንቀቀህ ታውቃለህ። ወረኛ ስለሆንክ። ኧረ ማንዬ ትደነፊያለሽ እንዴ? ኧረ ጠብቀኝ፣ ማታ ከመሸብኝ አንተ ጋር ነው ማረው።